ቶዮታ ዓለምን የሚቆጣጠር አነጋጋሪ ነገር ይዞ ሊመጣ ነው። በሳይንቲፊክ ፊልሞች የምናይ የነበረውንና በርካቶች ሊሆን አይችልም በፍጹም አይሳካም እያሉ የነበረውን የጃፓኑ መኪና አምራች ድርጅት ቶዮታ ግን ኤሌክትሪክም ነዳጅም የማይፈልግ በንጹህ ውሃ የሚሰራ ሞተር ያለው የቶዮታ መኪና ምርትን ይዤ ልመጣ ነው ብሏል። አዎ በትክክል ሰምታችኋል። ቶዮታ በነዳጅ ወይም በባትሪ የሚሰራ ሳይሆን ፈጣሪ በነፃ በሰጠን ውሃ የሚሰራ መኪና ይዤላችሁ ልመጣ ነው እያለ ነው። የኤሌክትሪክ መኪኖች መምጣት እንደ ትልቅ አብዮት እየታየና እንደ ታላቅ ፈጠራ እየተሞካሸ ባለበት በዚህ ሰዓት የቶዮታ አዲሱ ዕቅድ ደግሞ የባሰ እጅን ባፍ የሚያስጭል ሊሆን ይችላል ተብሎም ተጠብቋል። ለዘመናት ጥራት ያላቸው መኪኖችን ሲያመርት የኖረውና በብዙዎች ሲወደድና ሲመረጥ የነበረው ቶዮታ ግን አሁንም ለአዲስ ታሪክ ተዘጋጁ እያለ ነው። Whispers from deep inside the automotive world suggest that Toyota is about to unleash something extraordinary. An engine powered not by gasoline, electricity, or hydrogen tanks, but by water. በመዲናችን አዲስ አበባ ብዙዎችን ያስገረመ ያለ በአይነቱ ልዩ የሆነ ቦታ እናስተዋውቃችሁ። አሚባራ ፕሮፐርቲስ ሸራተን አቅራቢያ ወዳጅነት ፓርክ ፊት ለፊት እጅግ ዘመናዊ ቤቶችን እየገነባ ይገኛል። በ35000 ካሬ ሜትር ይዞታ ላይ የተመሰረተው ኮምፓውንድ ግንባታ ከ80 በመቶ በላይ ደርሷል። እያንዳንዱ መኖሪያ የተናጠል ካርታ ባለቤት ነው። እርሶ ቤት ለመግዛት ሲወስኑ አሚባራን የሚመርጡባቸው አያሌ ምክንያቶች አሉ። ከባለ 1 እስከ ባለ 4 መኝታ ቤቶቻችን ከ50 በመቶ በላይ ብድር ተመቻችቶላቸዋል። አዲሱን ዓመት ታሳቢ በማድረግ ከ1 እስከ 7.4 ሚሊዮን ብር ልዩ ቅናሽ ተዘጋጅቷል። ቤቶቹ በልዩ ጥበብ የተገነቡ ናቸው። ምን ይጠብቃሉ? አሁኑኑ በ0933 75 44 44 ይደውሉ። አሚባራ ፕሮፐርቲስ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ዓለም በነዳጅ ወጪ ተማሮ የኤሌክትሪክ መኪናን እንደ ትልቅ መፍትሄ ቆጥሮ ሳይጨርስ ቶዮታ ኤሌክትሪክ የማይፈልግ በቧንቧ ውሃ ብቻ የሚሰራ መኪናን ይዤ እመጣለሁ ማለቱንና በጉዳዩ ላይ የያዘውን ዝርዝር ዕቅድ እንዲሁም ለቀጣዩ ትውልድ ያዘጋጃቸውን አስደማሚ አዳዲስ መኪኖችን አስመልክቶ እናወጋችኋለን። የስመጥር የመኪና አምራች ኢንዱስትሪ ለሀገራችን ኢትዮጵያ እንግዳ አይደለም። መንገድ ላይ ወተን ውርውር የሚሉ መኪኖችን ብንመለከት ደጋግመን የምንመለከተው ብራንድ ነው። ደግሞም በኢትዮጵያ ብቻ አይደለም። በ1937 የተመሰረተው ይህ የመኪና አምራች ድርጅት ከዓለምም ግዙፍ እንደሆነ ይነገርለታል። በዓመትም እስከ 10 ሚሊዮን መኪኖችን እንደሚያመርት መረጃዎች ያሳያሉ። ምርቶቹም በጥንካሬ ረጅም ዓመታትን በማገልገል አዳዲስ ፈጠራዎችን በመጨመር ለሁሉም የአየር ንብረትና የመንገድ ሁኔታ በመመቸት ተለይተው ይታወቃሉ። መቀመጫውን በዋናነት ጃፓን ቶኪዮ ውስጥ ያደረገው ግዙፉ ድርጅት ጥርሱን በነቀለበት የመኪና ማምረት ሥራ አሁን ደግሞ ታይቶም ተሰምቶም የማይታወቅ ነገር ይዞ ብቅ ብሏል። የመኪና አምራች ድርጅቱ ቶዮታ ይሰኛል። የኤሌክትሪክ መኪኖች ወረት መሆናቸው ገና ሳያበቃ ብዙዎችን ፍቱን ቴክኖሎጂ ብለው አንቆለጳጵሰው ሳይጨርሱ ቶዮታ አሁንም ከስከዛሬው የበለጠ አለ እያለ ነው። ብዙዎች የኤሌክትሪክ መኪና የቀጣዩ ዓለም ሁነኛ ፈጠራ ነው በማለት ፊታቸውን ወደዚሁ ቴክኖሎጂ ያዙረዋል። ቶዮታ ግን እዚህ ጋር መጣደፍ አልፈለገም። ሌሎች የመኪና አምራች ድርጅቶች ሙሉ በሙሉ የማምረት አቅማቸውን ወደ ኤሌክትሪክ መኪኖች እያዞሩ ቢሆንም ቶዮታ ይሄኛው ፉክክር ይለፈኝ ብሎ ነገሩን በእርጋታ እየተመለከተው ነው። አሁን ቶዮታ የተረዳው ሌሎች ያልደረሱበት ሚስጥር ምን ይሆን? እንደ ፎርድ፣ ቮልስዋገን እና መርሴዲስ ያሉ ታላላቅ መኪና አምራች ድርጅቶች በነፃ የሚሰሩ መኪኖችን ማምረት እየቀነሰን በሂደት ሙሉ በሙሉ ወደ ኤሌክትሪክ መኪኖች ማምረት እንገባለን ብለው ቃል ገብተዋል።
ቶዮታ ግን እስኪ ቆይ ብሏል። ልብ በሉ፣ አንድ አብዮት በመፍጠርም ሆነ በመቀበል የሚታማ ድርጅት አልነበረም። ገና በ1997 የነዳጅ ኤሌክትሪክን በአንድ ያጣመሩ ሃይብሪድ መኪኖችን ለዓለም ገበያ በማቅረብ ቀዳሚው ነበር። ከቶዮታ አብዮት በኋላም የሃይብሪድ መኪኖች ዓለምን አጥለቅልቀዋል። ሃይብሪድ መኪኖችን በማምረት የአብዮቱ መሪ የጃፓኑ ግዙፍ መኪና አምራች በኤሌክትሪክ ብቻ የሚሰሩ መኪኖችን ማምረት ፋሽን የሆነበት ዘመን ሲመጣ ግን አሁንም ፊት አውራሪ ሆኖ አልመጣም። እንደነ ቴስላ፣ ሬቪያን እና ሉሲድ ያሉ መኪና አምራቾች የኤሌክትሪክ መኪና ማምረትን ፉክክር ቢያጧጡፉም ቶዮታ አሁንም የሃይብሪድ ቴክኖሎጂውን ማዘመንና ነዳጅን የሚተካ ሌላ አንዳች ተአምር መፈለጉ ላይ አተኩሯል። ቶዮታ በኤሌክትሪክ መኪኖች ላይ የያዘውን አቋምና የማምረት ቸልተኝነት ብዙዎች ከቆሙ መቅረትና ወደ አዲሱ ቴክኖሎጂ አለመሸጋገር አድርገው ይቆጥሩታል። ቶዮታ ደግሞ አይ አይደለም፣ ይልቁንስ የሚሆነውን ከማይሆነው የሚያዋጣውን ከማያዋጣው ለመለየት ነው ሲል ይመልሳል። በዚህ ወቅት ጥልቅ ብሎ ወደ ኤሌክትሪክ መኪና መግባትም በፍጹም አዋጭ እንዳልሆነ ይገልጻል። የአቋሙ ከምንጊዜውም በላይ በግልጽ የታወቀው ደግሞ በ2021 ሲኦፒ 26 ክላይመንት አግሪመንት የተባለውን ስምምነት አልፈርምም ካለ በኋላ ነው። የስምምነት መኪና አምራቾች እንደ አውሮፓውያን የዘመን ቀመር በ2040 ማለትም ከ15 ዓመታት በኋላ በነዳጅ የሚሰራ መኪና ማምረትን ሙሉ ለሙሉ አቁመው የኤሌክትሪክ መኪኖችን ብቻ እንዲያመርቱ የሚያዝ ነው። ቶዮታ ሁሉም የኤሌክትሪክ መኪና እያለ ዳንኪራ በሚመታበት ሰዓት ከሞቀው ጋር ከማጨብጨብ ይልቅ እውነታውን መከተሉ ይሻላል በሚል ሙሉ በሙሉ ወደ ኤሌክትሪክ መኪና ለመዞር አልወደደም። ይህን አቋሙን ያዩ አንዳንዶች ታዲያ ለውጥ አደናቃፊ እያሉ ሲወቅሱት ይሰማል። እንዴት በአንድ ወቅት በተራማጅነቱና በአብዮት ፈጣሪነቱ ቀዳሚ የነበረው ድርጅት አሁን ግን በተቃራኒው መተቸቱ በእጅጉ አስገርሟል። ቶዮታ ግን ደግሞ ደጋግሞ በመግለጽ ላይ የሚገኘው የኤሌክትሪክ መኪና ብቻ የሚል መፈክራችንን ከፍ አድርገን ከማሰማታችን በፊት በጥንቃቄ ልንመለከታቸው የሚገቡ በርካታ ጉዳዮች አሉ ነው የሚለው። በሌላ በኩል ዓለም የኤሌክትሪክ መኪና አብዮትን እንደ ጉድ እያቀጣጠለው ይገኛል። ብዙ ሀገራትም የኤሌክትሪክ መኪኖች በብዛት እንዲመረቱ ሕግ እየደነገጉ መመሪያም እያወጡ ይገኛሉ። የአውሮፓ ሕብረት፣ ካናዳ፣ አውስትራሊያና የአሜሪካ ግዛት የሆነችው ካሊፎርኒያ የነዳጅ መኪኖችን ከገበያ ለማስወጣት እስከ 2035 ድረስ ቀን ቆርጠዋል። ይህ ሂደት የአየር ንብረት ለውጥን ከመከላከል አንጻር አበርክቶ ብዙ እንደሆነ እየተነገረ ነው። ቶዮታ ደግሞ እንዲህ አይነቱን ውሳኔ ለመወሰን የሚያበቃ ምቹ ሁኔታ በብዙ ሀገራት የለም ሲል ይሞግታል። ቶዮታ በ200 ሀገራት መኪና ይሸጣል። ብዙዎች ሀገራት ደግሞ በቂ የመኪና ቻርጅ ማድረጊያ ስቴሽኖችና የተረጋጋ የኤሌክትሪክ አገልግሎት የላቸውም። እነዚህ ችግሮች ባልተቀረፉበት ሁኔታ የኤሌክትሪክ መኪና ብቻ ብሎ መነሳት ብዙዎችን ለችግር ይዳርጋል ባይ ነው። እናም ነዳጅ ማግኘት ባትሪ ቻርጅ ከማድረግ የሚቀላቸው ሀገራትን ጭምር በግድ ኤሌክትሪክ ተጠቀሙ ማለት ልክ አይሆንም ሲልም ይከራከራል። እንዲህ አይነቱ አካሄድ ከንግድ ይልቅ ሰውን ማስቀደም፣ ከትርፍ ይልቅ ለደንበኛ መጨነቅ ነው ብለው ያሞካሹም በርካቶች ናቸው። በቢዝነስ አይን ከተመለከትነው ደግሞ የኤሌክትሪክ መኪኖች አብዮት በዚሁ ከቀጠለ ቶዮታ በተፎካካሪዎች በብዙ ርቀት እንዲበለጥ የሚያደርገው ይሆናል። የኤሌክትሪክ መኪኖች እንደታለመው ዓለምን ማጥለቅለቅ ካልሆነላቸውና ተግዳሮቶች ከመጡ ደግሞ ቶዮታን እንደ ነብይ የሚያስቆጥሩ ተወዳጅነቱንም ከዚህ ቀደሙ በላይ የሚጨምረው ይሆናል። የኤሌክትሪክ መኪና አዲስ ፋሽን ሆኖ ሁሉም ስለሱ በሚወያይበት በዚህ ዘመን ቶዮታ ግን በሩን ዘግቶ በአውቶሞቲቭ ኢንዱስትሪ ውስጥ ተአምር ሊፈጥር የሚችል ነገርን እያቀደ ነው። ይህ ወጥንም ተግባራዊ መሆን ከቻለ ታይቶ የማይታወቅ ለውጥ መከሰቱ አይቀሬ ነው። እዚህ ጋር ስለ ቶዮታ አስደናቂ እቅድ ከመመልከታችን በፊት አሁን ላይ በኤሌክትሪክ መኪኖች ላይ የሚስተዋሉ ክፍተቶችን እንቃኝ። አሁን የቁጥር ልዩነት ካልሆነ በስተቀር የኤሌክትሪክ መኪኖች ያልገቡበት የዓለም ዳርቻ
አይደለም። መንግስታትም የነዳጅ መኪኖችን አስወጥተው የኤሌክትሪክ መኪናዎች ብቻ መንገዶችን እንዲቆጣጠሩ እየሰሩ ነው። ብክለትን ለመቀነስ የአየር ንብረት ለውጥንም ለማሻሻል ቁልፍ መፍትሄ ተደርገው ተወስደዋል። የኤሌክትሪክ መኪኖች ለሁሉም ምቹና በቀላሉ መጠቀም የሚያስችሉ ስለመሆናቸው ግን ማንም ትኩረት ሰጥቶ ሊመለከተው አልወደደም። አሁን ግን ተጠቃሚዎቹ ሳይቀሩ እውን የኤሌክትሪክ መኪኖች እንደሚወራላቸው ጥቅም እንጂ አስቸጋሪ ሁኔታ የላቸውም ወይ? ለሁሉም የኤሌክትሪክ መኪኖች ባትሪ ማምረቱስ አስተማማኝ ነው ወይ? ሁሉም ሰው በተመሳሳይ ሰዓት የኤሌክትሪክ መኪናውን ቻርጅ ሲያደርግ በኤሌክትሪክ ኃይል መስመሮችና ሲስተሞች ላይስ ምን ሊከሰት ይችላል የሚሉ ጥያቄዎችን በማንሳት ላይ ናቸው። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ነገሩን በቁጥር አስደግፎ ለመመልከት አሁን ላይ ዓለም ላይ ካሉ መኪኖች በኤሌክትሪክ ብቻ የሚሰሩት 1% አይዘሉም። ይህ በጣም ትንሽ ቁጥር ነው። ጥያቄው ታዲያ ቁጥሩ ወደ 10፣ 20፣ 50 በመቶ ከፍ ሲል ምን ሊፈጠር ይችላል የሚለው ነው። ብዙ የኤሌክትሪክ መኪኖች ወደ ገበያ በገቡ ቁጥር ብዙ የኤሌክትሪክ ኃይል ፍጆታ ያስፈልጋል። ለምሳሌ የኤሌክትሪክ መኪኖች አብዮት በአሜሪካ አሁን ባለበት ፍጥነት ከቀጠለ ሀገሪቷ በ2030 የኤሌክትሪክ ፍጆታዋን 40 በመቶ መጨመር ይኖርባታል ማለት ነው። ይህ እንግዲህ ለአሜሪካ ብቻ ነው። መላው ዓለምም ዘመቻውን በዚሁ ከቀጠለ የኤሌክትሪክ ኃይል አቅርቦቱ ከየት ሊመጣ ይችላል? አሁን ላይ ራሱ የአሜሪካዋ ግዛት ካሊፎርኒያና ብዙ የአውሮፓ ሀገራትም በኃይል እጥረት እየተፈተኑ ነው። ሌላው ልብ ሊባል የሚገባው ነጥብ ደግሞ ብዙ ሀገራት የኤሌክትሪክ ኃይላቸውን የሚያገኙት ከፎሲል ፊውል ከከሰልና ከተፈጥሮ ጋዝ ነው። ስለዚህ የኤሌክትሪክ መኪኖች ጋዝ ባይጠቀሙም ኤሌክትሪኩ የመነጨው በጋዝ በመሆኑ ነገሩ አልሸሹም ዞር አሉ ይሆናል። ሌላኛው የኤሌክትሪክ መኪኖች ጣጣ ደግሞ ባትሪ ነው። ሁሉም ልብ እንደሚለው ያለ ባትሪ የኤሌክትሪክ መኪና የለም። እነዚህን ባትሪዎች ለማምረት ደግሞ ሊቲየም የተባለው ንጥረ ነገር ያስፈልጋል። ሐቁ ታዲያ የኤሌክትሪክ መኪኖችን በገፍ ያለ ገደብ ለማምረት የሚያስችል የሊቲየም ክምችት ዓለም ላይ አለመኖሩ ነው። ያለውንም ለማምጣት የጎንዮሽ ጉዳቱ እጅግ ከፍተኛ ነው። አሁን ላይ ከፍተኛው የሊቲየም መጠን እየተመረተ ያለው የደቡብ አሜሪካ ሀገራት ከሆኑት ከአርጀንቲናና ከቺሊ እንዲሁም ደግሞ ከአውስትራሊያ ነው። ይህንን ማዕድን ለማውጣት በሚደረግ እንቅስቃሴም በርካታ መጠን ያለው ውሃ ይደርቃል፣ የአካባቢው ስነ ምህዳር ይዛባል፣ ከፍተኛ የአየር ብክለትም ያስከትላል። በአንዳንድ የዓለማችን አካባቢዎች እንዳውም በሊቲየም ፍለጋ የውሃ መስመራቸው ተቋርጦ ብዙዎች የመጠጥ ውሃ እስከ ማጣት ደርሰዋል። ሊቲየም ብቻ አይደለም፣ የመኪና ባትሪን ለማምረት ኮባልት፣ ኒኬልና ማንጋዚን ያስፈልጋሉ። እነዚህ ማዕድናት ደግሞ እንደነ ዲሞክራቲክ ኮንጎ ባሉ ሀገራት የሚገኙ ናቸው። በዲሞክራቲክ ኮንጎ ያለውን የማዕድን ማውጣት ሂደት ደግሞ የህፃናት ብዝበዛ ያለበት ምስኪን የሀገሬው ሰዎች ህይወት አደጋ ላይ የሚጥል አሰራርን የተከተለ ነው። እናም የኤሌክትሪክ መኪኖች ኋላ የሚወጣ ጭስ ባይኖራቸውም በአመራረታቸው ሂደት ግን ብዙ ቀውስን የሚፈጥሩ ናቸው። የእውነታ ደግሞ በዓለም አደባባይ ተገቢው ቦታ አልተሰጠውም፣ የወደፊቱ ባይታወቅም። ሌላው ትኩረት የሚያሻው ነጥብ ደግሞ ለመሆኑ ግብዓቶቹ እንደምንም ተሰባስበው የመኪና ባትሪዎቹ ሲመረቱ የአገልግሎት ዘመናቸው ሲጠናቀቅ ምን ይሆናሉ የሚለው ነው። አሁን ላይ የኤሌክትሪክ ባትሪዎችን እንደገና በብዛት ጥቅም ላይ ስለማዋል የተያዘ እቅድ የለም። በአንጻሩ ብዙዎቹ የመኪኖቹ ባትሪዎች ዕድሜ ደግሞ ከ8 እስከ 15 ዓመት ብቻ ነው። አገልግሎታቸውን ከጨረሱ በኋላ ደግሞ ለዓለም አደገኛ ብክለት ይሆናሉ። በዋጋም ካየናቸው የመንግስታት ድጎማ ተጨምሮ እንኳን የኤሌክትሪክ መኪኖች ውድ ከሆኑ ማዕድናት በሚሰራው ባትሪያቸው ምክንያት ዋጋቸው በጣም ውድ ነው። የመንግስታት ድጎማና ታክስ ቅናሽ ካቆመ ደግሞ ዋጋቸው ከዚህ የበለጠም ይሰቀላል። በቤት ውስጥ ባትሪን ቻርጅ ማድረግም እንደ መኪናው ባትሪና እንደ ቻርጅ ማድረጊያው ኃይል ከ8 እስከ 40 ሰዓት ይወስዳል። ይህ ጊዜ ብዙ ሊሰራበት የሚችል ጊዜ ነው። ፈጣን ቻርጀሮች መጥተዋል የሚባል ምላሽ ቢሰጥ እንኳን እነዚህ ፈጣን ቻርጀሮች ውድና
ሁሉም ቦታ የማይገኙ ናቸው። መኪናውን መንገድ ዳር አቁሞ አፓርታማና ኮንዶሚኒየም ፎቆች ላይ ተከራይቶ የሚኖር እልፍ ህዝብ ባለባት ዓለም መኪናን በቤት ውስጥ ቻርጅ ማድረግ እንዲሁ ቀላል አይደለም። የመኪና ቻርጅ ማድረጊያ ቦታዎች ደግሞ እንደ ነዳጅ ማደያዎች በሁሉም ቦታ አልተስፋፉም። እነዚህ ሁሉ አንዳችም እንከን የሌለው ተደርጎ የሚነገርለት የኤሌክትሪክ መኪና ተግዳሮቶች ናቸው። ታዲያ ዓለም የኤሌክትሪክ መኪናን እንከን የለሽ አማራጭ ነው ብሎ በደመደመበት በዚህ ጊዜ ቶዮታ ከሁሉም የሚልቀውን አዲስ ቴክኖሎጂ ይዤ ልመጣ ነው እያለ ነው። ይህ ቴክኖሎጂ ሃይድሮጅን ኮምባስሽን ኢነርጂን በመጠቀም የሚሽከረከር መኪናን መስራት ነው። ይህ ማለት ከውሃ ጋር ተዛምዶ የሚሰራ መኪና ማለት ነው። ይህ ቴክኖሎጂ ደግሞ ከአካባቢ ብክለት የጸዳ በፍጥነት ቻርጅ የሚደረግና ከፍተኛ ፍጥነትም የሚያስገኝ ነው ተብሎለታል። እነዚህ መኪኖች ግን ውሃን እንደወረደ የሚጠቀሙ ሳይሆን ከውሃ ውስጥ በቴክኖሎጂ ሃይድሮጅኑን ለይተው ለኃይል ማመንጫነት ያውሉታል። በቶሎ ወደ ኃይልነት መቀየሩ የብክለት መጠኑም እጅግ አነስተኛ መሆኑ ተመራጭ አድርገዋል። ቀደም ብለን እንደነገርናችሁ የኤሌክትሪክ መኪኖችን ባትሪ ለመሙላት 30 ደቂቃ በቤት ውስጥ በመደበኛው ቻርጀር ደግሞ 40 ሰዓት ይወስዳሉ። አዲሱ የቶዮታ ቴክኖሎጂ ግን ከ90 ሰከንድ እስከ 5 ደቂቃ ድረስ መኪናን ቻርጅ አድርጎ ፉል ማድረግ የሚያስችል አቅም አለው። የኤሌክትሪክ መኪና የሚያሽከረክር ሰው ረጅም መንገድን በልበ ሙሉነት አይጓዝም። ቀጣይ ቻርጅ ማድረጊያ ቦታ ሳልደርስ ያልቅብኝ ይሆን የሚለው ትልቅ ስጋት አለበት። በአንጻሩ በቶዮታ አዲሱ የሃይድሮጅን ቴክኖሎጂ መኪና አንድ ጊዜ ሙሉ አድርጎ በርካታ ሺህ ኪሎ ሜትሮችን ያለምንም ስጋት መጓዝ ያስችላል። የኤሌክትሪክ መኪኖች ባትሪ ከፍተኛ ሙቀት ባላቸው አካባቢዎች አቅማቸው እየቀነሰ በአንድ ቻርጅ መጓዝ የሚችሉትም ኪሎ ሜትራቸው እያነሰ ይመጣል። የቶዮታ የሃይድሮጅን ኢንጂን ደግሞ በሙቀቱም በቅዝቃዜውም እኩል በወጥነት የሚሰራ ነው። የኤሌክትሪክ መኪኖች ባትሪ ከባድ መሆኑም ለመንቀሳቀስ ከፍተኛ ጉልበት እንዲያስፈልጋቸው አድርጓል። በአንጻሩ አዲሱ የቶዮታ ሃይድሮጅን ኮምባስሽን ኢንጂን ትንሽ ባትሪ የሚፈልግ መሆኑ ኃይል ቆጣቢና ውጤታማ እንዲሆን ያስችለዋል። ግን ደግሞ ይህን ውጤታማ ቴክኖሎጂ ሙሉ ለሙሉ ስራ ላይ ለማዋል በየሀገራቱ ልክ እንደ የነዳጅ ማደያዎች በርካታ የሃይድሮጅን ቻርጀር ቦታዎችን ማዘጋጀት ያስፈልጋል። ቶዮታም ከመንግስትና ከግል ድርጅቶች ጋር በጋራ ለመስራት እንቅስቃሴ ጀምሬያለሁ እያለ ነው። በየቦታው የሃይድሮጅን ቻርጀሮችን መስራትና ሃይድሮጅንን ከጋዝ ከማምረት ይልቅ እንደ ንፋስ ካሉ ታዳሽ ኃይሎች ማምረት ጊዜ የሚወስድ ጉዳይ መሆኑ አይቀሬ ነው። ቶዮታ ግን ሙሉ ለሙሉ ወደ ኤሌክትሪክ መኪኖች ከመዞር ይልቅ ሃይድሮጅንን ከታዳሽ ኃይሎች እያመረቱ የሃይድሮጅን ኮምባስሽን ኢንጂንን መጠቀም እጅግ አዋጭው መንገድ ነው ሲል ይሞግታል። በሌላ በኩል የኤሌክትሪክ መኪኖች ብልሽት ቢያጋጥማቸው ጥገናቸው ከፍተኛ እውቀትና አቅም የሚጠይቅ ነው። በአንጻሩ የሃይድሮጅን ኢንጂኖች መካኒካል ስለሆኑ በካራጅና ሜካኒካል ስራ ላይ የተሰማሩ ሰዎች እንጀራቸውን እንዳያጡም ያደርጋል። እናም ከጥቅሞቹ የጎንዮሽ ጉዳቱ አነስተኛ ከመሆኑ አንጻር የቶዮታ ዕቅድ እጅግ አዋጭውና የተሻለው ይመስላል። ጥያቄው ግን ቶዮታ በአዲሱ ዕቅዱ የኤሌክትሪክ መኪኖችን አብዮት ቀልብሶ ገበያውን መቆጣጠር ይችላል ወይ የሚለው ነው። አሁን ላይ የኤሌክትሪክ መኪና ገበያ በፍጥነት እየጨመረ ቢሊዮን ዶላሮችንም እያንቀሳቀሰ ነው። በአንጻሩ ዓለም ላይ ያለው የሃይድሮጅን ምርት ገና በጣም አነስተኛ ደረጃ ላይ የሚገኝ ነው። ቶዮታ በአዲሱ ዕቅዱ ዓለም ላይ ለውጥ ለመፍጠር ብዙ ባለድርሻ አካላትን ያሳተፈ በርካታ ስራዎችን ማከናወን አለበት። በንድፈ ሐሳብ ደረጃ ግን አዋጭነቱ ምንም የሚያጠያይቅ አይደለም። ቶዮታ ከሁሉም ቀድሞ በነዳጅና ኤሌክትሪክ የሚሰሩ ሃይብሪድ መኪኖችን ለዓለም እንዳስተዋወቀው ሁሉ በሃይድሮጅን እና በኤሌክትሪክ ቻርጅ የሚሰሩ ሃይብሪድ መኪኖችን ይዞ ወደ ገበያው ብቅ ሊል እንደሚችልም እየተገለጸ ይገኛል። ውድ የቻናላችን ቤተሰቦች
ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።